ምሳሌስ እንጃ እንዴ ምሳሌ ፍራተን ይወልዳል እሱም ሰው እኔም ሰው ወይ ይገለኛል ወይ ይገለዋል እንዴ ቆይ ከዚህ በኋላ እንደዚህ ማይሆን እሱ አሳዳጅ እኔ ተሰራጅ ሆኜ አንኖርም እንዴ ይውልሽላ አንቺ ከቻልሽ ደግፊኝ አንቺን ከኔ የሚወስደው እኔ ስሞት ብቻ አልሄድም ሞገስ ቢያቅተኝ ራሴን መግደል አያቅተኝም እሱ ጋር ተመልሼ ከመሄድ ሞቴን ያለማንገራገር መርጣለሁ በጣም ነበር የምወደው ያፈሰማይ በእናት እሱን አትወጂው ንብረቱን ነው የምትወጂው ለምን ነው ወሻሻለ እሱንም ወደው ነበር እናቱ የወለደች ጀግና ይኸው እናቴ እንደዛ ጨብጨብ ይልታል ምን ወንድ ብቻ ይገልጿል እንዴ ጀግና ወንድ ነው አንቺን ሜዳ ላይ አስተቶሽ ጓደኛውን ክዶ ከኔ አምልጦ ልጁን ይዞ አሳከመ አሬ ወንድ ነው እናቱ ወልደዋለች የምሳሌ ጉዳይ ሁላችንንም እንግዲህ ያደናገረን ይገኛል በጣም ሁላችንም ኮንፊውዝድ ሆነናል ማለት ነው እንግዲህ ድራማውን እንዳየነው በመጨረሻ እንግዲህ ሞገስ ብሩክ ሲመጣ ብቻውን መሆኑ በጣም ለሁላችንም ጥያቄ ሆኖብናል ግን ደግሞ ሁኔታው እንደዛ አይመስልም ማለት እኔ እንዴተረዳሁት ከሆነ የሆነው እንግዲህ በመኪናው ጠላላ ተደብቃ ነው ብዬ አስባለሁ ለምን ብሩክና ምሳሌ ተመካክረው እንግዲህ ሰርፕራይዝ ለማድረግ እነሱን ፕራንክ ለማድረግ ነው ብዬ አስባለሁ እናንተስ ምን ታስባላችሁ ምክንያቱም ትንሽ ኮንፊውዝድ ያደርጋል ነገሩ ማለት ነው መቼም ብቻውን የብቻ ሊመጡ አይችሉም የሚመጡት መምጣት ያለባቸው አንድ ላይ ነው ግን መጣው እኔ ያሰብኩትኝ ያለው ምን እንደታቃላችሁ እንትኑን ጨርሰው ከመጡ በኋላ እዚህ ጋር ሲደርሱ እና ተመካክረው እንግዲህ በመኪኖቹ ጋር ወይም የሆነ ቦታ ላይ እንግዲህ ቆም ብላ እንድትጠብቅና እሱ ሰላም ካለቸው በኋላ እሷ ከኋላ እንደምትመጣ ሰርፕራይዝ ሊያደርጋቸው አስቦ ነው ብዬ ተስፋ አደርጋለሁ እናንተስ ምን ታስባላችሁ ያው ብዙ ሰው ኮንፊውዝ ያደርጋል እውነት ለመናገር ግን ትሞታለች የሚል እኔ ምንም አይነት እንትን የለኝም ምክንያቱም መሞት የለባትም የእውነት ለመናገር ምሳሌ ከሞተች ድራማው ትንሽ ያስጠላል ወይ ደግሞ ሊያልቅ ከሆነ አላቅም ምናልባት እዚሁ ላይ ሊያልቅ ሊሆን ይችላል ይሆን አንድ ክፍል ቀጣይ ይኖርውና ከዛ በኋላ ሊቆም ይችላል እንጂ በዚህ ሁኔታ የመጨረሻው ቪዲዮ ነው ወይ ደግሞ ምሳሌ መሞት የለባትም ምሳሌ ከሞተች ድራማው በጣም ነው የሚያስጠላው ማለት ነው እንግዲህ ብዙዎቻችን እኔን ጨምሮ ምሳሌ ከሞተች ድራማውን አናይም እያልን ነው እንግዲህ ያው የብዙዎቻችን እንትን ነው እስኪ እናንተ ሐሳብ አስተያየታችሁ በኮሜንት አስቀምጡልኝ ሌላው እንግዲህ ቅድስት በባለፈው እንዳያችሁት ያ ሸባው ሰውዬ ወይም ለብሩክ ብር ለመሙላት ተስማምታ የሄደችበት የነበረው ሰውዬ ዛ ሆቴል ውስጥ ሄደው ነይ ጨፍሪ በዘመናዊ ሙዚቃ ተከፍቶላት ጨፍሪ እንዴ ዝቅ በእንጂ ወገብሽ ምን አገርሻል ምናምን ይያላት ነበርና ለምን አታቂም እንዴ እስከዛሬ እንዴት ለምን አልለመርሽም ሲላት ነበር እንግዲህ እሱ ምክንያት አድርጋ ዛሬ ዳጣ ጋር ዳጣን አስለምጅኝ ብላ እንግዲህ ስንት ትከፍላለች ብላ ዳጣ እንግዲህ 200 ብር ልትከፍላት እያስለመደቻት ነው እንግዲህ ስፒከር ከፍተው አቤት ውስጥ እንግዲህ እየተለማመዱ ይገኛሉ በእንደ ሁኔታውም ደግሞ ለምዳለች ማለት ከመጀመሪያው አንፃር እንግዲህ ስቴፑን እያሳየቻት ነበር ዳጣ እኔ የለሁም ነበር በሳቅ የሆነት ለመናገር በጣም ነው ዘና ያደረጉኝ
እንግዲህ ከወገብሽ እንትን በይ እንደ እንጨት ውጠሻል እንዴ ምናምን እያለቻት ነበር ዲያጣ ለራሱ እና ዲያጣን ስታይ ልክ እንዳንቺ ነው እንደ በቃ እንደዚህ ነው መጨፈር ፈልገው እያለቻት ነበር ማለት ነው። ከዛም እንግዲህ ያው አሳይታታለች እንግዲህ እየጨፈረች በደምብ እሷን በኋላ ላይ ገብቷት እንግዲህ ዘና እያለች ነው። ለምን ፈልገው ይሆን እንግዲህ ሰውየው እንደዛ ስላላት ኦኬ በትዳር ወይም እንደዚህ ሲፈለግ ግዴታ ይሄ ሙዚቃ ማለት በዘመናዊ ሙዚቃ መጨፈር ግዴታ ነው ብላ አስባ ይሆን እንግዲህ ሞገስ ማነው ብሩክ ሲመጣ እንግዲህ ልጨፍርለት አስባ ነው ብዬ ተስፋ አደርጋለሁ ማለት ነው። በእርግጠኝነት እንደዛ ይሆናል ብለን ተስፋ እናደርጋለን። ሌላው እንግዲህ ሉላና ሞገስ ያው አሪፍ ጊዜ ያሳለፉ ነው። ያው በቤት ውስጥ ተዘግተው ቢሆን እንግዲህ ሞገስ በቃኝ ቤት ውስጥ መዘጋት በቃኝ እያለ ነው። እሱም ወንድ እኔም ወንድ ስለዚህ ካሁን በኋላ ምናልባት እንኳን አንቺን ማስጣል ካልቻልኩኝ በቃ በህይወት ያያለው ሳይሆን ሞቼ ይወስድሻል እያላት ነው የሚገኘው። እሷም እንግዲህ አይ ካሁን በኋላ አንተን ራሱ እንትን ብሎ ሊወስደኝ ቢሞክር አይ እኔ እሱ ጋር መሄድ አልፈልግም በራሴ መንገድ እስከቻልኩ ታግዬ በመጨረሻ ደግሞ ራሴን አጠፋለሁኝ እንጂ እኔ መልሼ ከሱ ጋር አልሄድም እያለች ትገኛለች። ሞገስን በበኩሉ እንግዲህ ያይ ሲጀመር አይነካሽም ካሁን በኋላ በነፃነት መንቀሳቀስ እንችላለን እሱ ማን ነው እሱ ማንነቱን በቃ እሱም ወንድ እኔም ወንድ እሱን ለሱ ብዬ የተወለድኩበትን አገር የተወለድኩበትን ቀዬ ለቅቄ አልሄድም ስለዚህ እኔ ሙቼ ወይ ደግሞ እንግዲህ ሟችኑና ቋሚውን እናያለን እያለ ይዛተ ይገኛል። እንግዲህ ሞገስ ድፍረቱን አግኝቶ በዚህ ልክ እንዲያወራው ተግባር ላይ ይውል ይሆን እንግዲህ በባለፈው እንዳያችሁት ሉላ በራሷ ሞገስ መፍራታችን መልካም ቢሆንም ግን ደግሞ በዚህ ልክ አትፍራው እያለችው ነበር። እሱም ሰው አንተም ሰው ለምን ትፈራዋለህ ሰው ለትግስት ለፍቅር እንጂ ለጸብ በዚህ ልክ ሰው አይፈራም ስለዚህ አትፍራው እያለችው ነበር። እሱም እንግዲህ ትግስትም እኮ ሲያልቅ ፍርሃትም ሲያልቅ ጀግንነትን ይወልዳል ስለዚህ እስካሁን ፈራው ሸሸው ካሁን በኋላ ግን የትም አልሄድም ፊት ለፊት እንጋፈጣለን የሚፈልገውን ነገር ማድረግ ይችላል እያለ ነበር። እንግዲህ ድፍረቱን ከሰጠው መልካም ነው። እንግዲህ ሰው ፈርቶ ታሞ እንጂ ፈርቶ አይሞትም አይደል ጋይስ በፍርሃት በጣም ከባድ ነው። ሌላው እንግዲህ ዝና ማለትን እንደፈለገ ያሽከረከራት ይገኛል። ለሱም ደግሞ ለሷ አዝኖላት ሳይሆን ለራሱ መጠቀሚያ ስለሚፈልጋት በቀጥታ አልሳካላት ሲል እሷን ተጠቅሞ ሰው እነሱን ማጥቃት ስለሚፈልግ በተለይ ሞገስን በከዚህ ምድር ካልተላቀቀ በስተቀር ሉላ እሱ ጋር ካሁና ለራሱ በጣም ነው የሚፈራው በጣም ማለት ነው። እንቅልፍ ወስዶት አያድርም ለምን ሰላም አይሰጠውም ምክንያቱም እሷ እንደማትወደው ሁሌም ልቧ ከሞገስ ጋር እንደሆነ ስለሚያውቅ ያንን ነገር ጠንቅቆ ስለሚያውቅ እንግዲህ ሁሌም በሐሳብ ላይ ነው ያለው ነበር ማለት ነው ሞገስ ዝና። አሁን ደግሞ የባሰ ብሎ እንግዲህ ሚስቱ አጠገቡ የለችም ኦሬዲ ሂዳ ከሞገስ ጋር ነው ያለችው። እንግዲህ ይሄንን ደግሞ መቋቋም አልቻለም ማለት ነው። እንግዲህ ለሱ አማራጭ ያለውን ነገር ተጠቅሞ የመጣው ምንድነው ማለትን ቤት ሞገስን ከገደልሽ ሞገስን ካስወገርሽ ቤት ገዝቼ እሰጥሻለሁ ብሏታል። አለበለዛ ግን እሱ መግደል ማትቺ ከሆነ ብሩክ አውጥቶ ሜዳ ላይ እንደጣለሽ አሁንም ሜዳ ላይ ትወድቂያለሽ እያለ ያስፈራራት ይገኛል። እሷም እንግዲህ አዎ አልለቀውም እገለዋለሁ ቤቱንም እረከባለሁ እያለች ደፋ ቀና እያለች ትገኛለች። ደስ የሚለው ነገር አይሳካላትም። እንግዲህ ኤፍራታ አንቺ እንዴት ነው ግን ሁሌ የጀመርሽው ማይሳካልሽ ስለዚህ ይሄ ነገር ምንም እየተሳካልሽ ስላላደለ ብሩክን ይቅርታ ጠይቂ አርፈሽ ተቀመጪ እያለቻት ነበር። እንግዲህ ማለትም አይ አንቺ ደግሞ ፈርቶ አስፈሪ አርፈሽ ተቀመጭ ተይኝ አንቺ አብሽሪ አይዞሽ ብለሽ ከጎኔ ነው እንጂ በሰዓት መሆን ያለብሽ እንዴት እንደዚህ ታደርጊያለሽ እያለቻት ነበር። አይ ይሄ ነገር ጥሩ አይመስለኝም ምንም እንኳን ተሳክቶልሽ ምናልባት እንኳን ጀመራ ይሳካልሽም ቢሳካልሽ እንኳን ምናልባት ሞገስን ብትገሊ አንቺ ወንጀለኛ ሆነሽ
ማረሚያ ሰወረወር ያለሽ እሱ የራሱን ህይወት ይኖራል ሚስቱን ይረከባል ስለዚህ እሱ መጠቀሚያ ሲያደርግሽ ለምንድነው የምትጃጃይው እያለቻት ነበር አርፈሽ ተቀመጪ ይሄና አፍሽን ዝጊ እያለቻት ነበር እንግዲህ እሺ ካልሽም እሺ ብላ ቀጥላለች ማለት ነው እንግዲህ እሱ ያኔ ጧትን በማግስቱ እንግዲህ ሞገስ ማነው ብሩክ ማነው ኤርፖርት እንደሚገባ ስለተላወቁ እንግዲህ በጧት ደውሎ ዝና ተኝተሽ ነው ወይስ ካሁን አንቺ ግልብጥ እያላት ነበር እስካሁን ተኝተሽ ምንድነው የምትሰሪው አንቺ ሰነፍ እንኳንም ብሩክ ፈታሽ እንዲያ እያላት ይገኛል እንግዲህ ኤርፖርት እነሱም ሄደዋል ሞገስም በሌላ በኩል ሉላ ሂድ ስላለችው ሂዶ እየተከታተላችሁ ይገኛል ዳጣና ቅድስቴም ፊት ለፊት ሄደው እየተቀበሉ ነው ማለት ነው እንግዲህ ምሳሌ በሰላም እንደምትመለስ ሙሉ ተስፋ አለን እንግዲህ ዝና ለብሩክ ወንድናቱ የወለደች ወንድ ጀግና እያለ አጨብጭቦለታል ለወንድነቱ መስክሮለታል ማለትም እንዴት እንደዚህ ታደንቀዋለህ እያለችው ነበር እኔ የምፈልገው እንደዛ አይነት ጀግና እንጂ እንደ ሞገስ ፈርቶ ተሸሽጎ ጉሬ ለጉሬ የሚሄድ አይደለም እያለ ነበር ማለት ነው እሱ ወደ ሳይሆን ተገደት አጨበጭባለህ አለሳካል ስላለ ነው ነገ ጧትም ደግሞ ለሞገስ እንደምታጨበጭብ እሱም በቅርብ ይሆናል እንላለን እኛ ደግሞ በቀጣይ ክፍል በአዲስ ቪዲዮ በደስታ ቪዲዮ ምሳሌ መታ ሁሉ ተሳክቶ እንደምንገናኝ ተስፋ እናደርጋለን እስከዛው ሰላም ቆዩ